መንፈሳዊ እውርነት የሚለውን ሐሳብ spiritual blindness የሚለውን እየተማርን ያለን። ለማስታወስ እንድትችሉ መንፈሳዊ ነገር አይን ነው የሚለውን ሐሳብ ነው በትኩረት እያየን የነበረው። መንፈሳዊ ዓለም ከገነትም ስትወጣ ምንም ስትል የሆነው ነገር የልቦና አይን ለመንፈሳዊ ዓለም ጨለመ፣ ወይንም መንፈሳዊ ዓለምን መረዳት፣ ማወቅ፣ ማየት አቃተ፣ አልቻልክም። ስለዚህ መንፈሳዊ ዓለም እንዲበራልህ ነው ኢየሱስ የመጣው። ሰው በራለት ወይንም ዳነ፣ እንደዚህ ሆነ ስንል እያልን ያለነው የልቦናው አይን በራ፣ እግዚአብሔር ሕያው መሆኑን አወቀ፣ የእግዚአብሔርን መላእክት ሆነ ወይንም ደግሞ መንፈሳዊ ሥርዓትን ተረዳ ማለታችን። ኢየሱስ ክርስቶስ ካስተማረው ትምህርት ውስጥ በሉቃስ ወንጌል ምዕራፍ 11 ላይ መብራትን አብርቶ በስውር ወይም ከዕንቅብ በታች የሚያኖረው የለም፣ የሚገቡት ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ አለና የሰውነት መብራት አይን ናት። አይን ጤናማ በሆነች ጊዜ ሰውነት ሁሉ ደግሞ ብሩህ ይሆናል። ምን ጤናማ ሲሆን? አይንህ ከአይንህ ጋር ነው የሚያያዘው። አይንህ ነው ጥያቄው። ሰዎች ጥያቄያቸው የሰይጣን ጉዳይ ነው የሚመስላቸው። ዛሬ ማሳያችሁ አንዳንድ ጉዳዮች አሉ። የሰይጣን ጉዳይ አይደለም። ሰይጣን አይንህ ከተከፈተ ያልቅለታል። በቃ ማለት አይንም ይከፈተው በመስቀሉ ላይ ነው። አይንህ የሚያየው የመስቀሉን ስራ ነው እና አይንህ መስቀሉን እያየ ሰይጣንን ልትፈራው ምን አትችልም። ምክንያቱም በመስቀል ምን ብሏል? ተጠርቋል፣ ተሸንፏል፣ ተወግዷል። ስለዚህ አንድ ሰው መስቀል እያየ መስቀል እየገባው ሰይጣን ሕያው ነው ብሎ ሊያምን አይችልም። ሰዎች ዕለት ዕለት የሚዋጉት በዙሪያቸው ላይ ባለ በሰይጣን አጀንዳ ላይ በቁስ በሉት በማንኛውም ሁኔታ ውስጥ የሚገለጠውን የሰይጣን አጀንዳ ነው የሚዋጉት። እውነቱ ግን ጦርነቱ ያለው አንተ ጋር ሲባል ደግሞ የልቦና አይን ጋር ነው ጉዳዩ ያለው። ኢየሱስ ኦልሬዲ ነግሷል። ኃጢአትህ ኦልሬዲ ይቅር ተብሏል። ምንም የምትጨምረው የምታረገው የምትጣጣረው ነገር የለህም። ታዲያ ምንድነው መሆነው? አይንህ ነው የሚበራው። አይንህ ነው የሚበራል። መንፈሳዊ ነገር ብርሃን ነው፣ መብራት ነው። ሲበራልህ ታውቃለህ። ስታውቅ ታሸንፋለህ። እውነትን ታውቃላችሁ። እውነት አርነት ያወጣችኋል። ቀላል ይመስላችኋል እንደዚህ ሲነገር። ማወቅ በቃ ዝም ብሎ መዳን ነው፣ ማወቅ የኃጢአት ስርየት ነው፣ ማወቅ እንደዚህ ነው እንላለን። ግን እሷን መንገድ እንዳትሄድ ነው ሰይጣን እየተዋጋህ የሚዋጋህ። ደግሞ ይሄንን እውነት ተቀብለህ አርነት እንዳትወጣ ቀላል የመሰለህን ነገር እንዳታደርገው ያደርጋል። ከጎን ላለው ሰው የሰውነት መብራት አይን ናት በለው። አይን ጤናማ በሆነች ጊዜ በለው ሰውነትህ ሁሉ ደግሞ ብሩህ ይሆናል። አይን ታማሚ በሆነች ጊዜ በለው ግን ሰውነትህ ደግሞ የጨለመ ይሆናል። ፕሮጀክተር የለንም እንጂ ፊደሉን እያያችሁት ቢሆን እንዴት ደስ ይላል። ተመልከቱት እንዴት እንዳለ። አይን ታማሚ በሆነች ጊዜ ግን ሰውነት ደግሞ የጨለመ ይሆናል። የጨለመው ከአይን ተነስቶ
ጨለማ የሆነው ከዓይን ተነስቶ ነው። ዓይን ላይ ነው ኬዝ ያለ፣ ዓይን ላይ ነው መለወጥም ያለ። ከዓይናችሁ በስተቀር ከመንፈሳዊ ዓለም ጋር ኮኔክት የሚያደርግ ነገር የላችሁ። እንግዲህ ይላል ሲቀጥል፣ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት። በአንተ ያለው ብርሃን ምን እንዳይሆን? ጨለማ እንዳይሆን ምን በል? ተመልከት። ተመልከት። ስሙ ምን እንደሚል፣ እንግዲህ ሰውነትህ ሁሉ የጨለማ ቁራጭ የሌለበት ብሩህ ቢሆን መብራት በደመቀ ብርሃን እንዲያበራልህ በጭራሽ ብሩህ ይሆናል። ጨዋታው የብርሃንና የጨለማ ነው። እኔ ላይ የሚሰራው ብርሃንና ጨለማ የሚለውን ጉዳይ መለየት። ጨለማ ሲሆን ዓይኔ ላይ ነው የሚጫወተው። ነገር ሁሉ እንዳለ ነው፣ ግን ዓይኔ ላይ ነው የሚጫወተው። ልክ ጨለማ ሲሆን ዓይኔ ነው። ከዛ ፀሐይ ትወጣለች አይደል? ብርሃን ሲሆን እግሬ አይደለም። አሁንም ከማን ጋር ነው ጨዋታው? እኔ ላይ ያለው ጉዳይ የዓይን ነው። እነሱ ብርሃንና ጨለማ ናቸው። እግዚአብሔር ብርሃን ነው፣ የሰይጣን መንግስት ጨለማ ነው። ከኔ ጋር የሚያዘው ክፍላቸው ዓይኔ ነው። ብርሃን ሲሆን በብርሃን አያለው፣ እረዳለው። ብርሃን ለዓይን መልካም ነው ይላል እግዚአብሔር። መልካም ነው። መልካምነቱ ይታየኛል፣ ፍቅሩ ይታየኛል፣ ሕይወቱ ይታየኛል፣ ቅድስናው፣ ክብሩ፣ ብልጥግናው፣ ማዳኑ። ጨለማ ሲሆን ደግሞ ይጠፋብኛል። የእግዚአብሔር መልካምነት የለም። ጨለማው ዓይኑን ምን ብሎታል? አሳውሮታል። ወዴት እንደሚሄድ አላውቅ። ተስፋ የለኝም። ምንም አይከናወንም። ሞት ነው፣ ጨለማ ነው። ስሙ፣ መጽሐፍ የሚለው እንዲህ ነው፣ በሞት ጥላ በጨለማ የሄደ ሕዝብ ምን ብርሃን፣ በጣም አሪፍ ብርሃን ይላል አይልም? ብርሃን አየ። ብርሃን አይደለም የሚለው፣ በሞት ጥላ በጨለማ የሄደ ሕዝብ ብርሃን አየ። አየ ነው። ኢሳይያስ 9 እናንብብ። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን የዛብሎንን የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን የዮርዳኖስ ማዶ በባህር መንገድ ያለው የአሕዛብ ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገር ለኖሩት ብርሃን ወጣላቸው። እነሱ ምን ሰሩ? ምን አደረጉ? ምን ፈጠሩ? ምንም። ብርሃን የተወለደው ሕፃን ነው። የሕይወት ብርሃን የሆነው ማን ነው? ክርስቶስ ነው። ከነሱ ጋር ሲያገናኘው በጨለማ የሄደ ሕዝብ ብርሃን አየ። ይታያችኋል ወይ? ይታያችኋል። መንፈሳዊነት ከፈለጋችሁ ሌላ ምስጢር የለውም፣ ማየት ነው። ምን ታያለህ ነው? ምንድነው የሚታይ ነው? እንዲህ ብዬ ልንገራችሁ። የእስራኤል ልጆች በምድረ በዳ አጉረመረሙ ይላል። ሲያጉረመርሙ ምን መጣባቸው? እባብ መጣባቸው። እባብ ነደፋቸው። እባብ ነደፋቸው። ሲነድፋቸው እግዚአብሔር እንደዚህ አለ፣ የነሐስ እባብ ስራና ስቀለው አለው። ስቀለው። ከዛ በኋላስ ወደዚህ የነሐስ እባብ የሚያይ ከጎን ላለው ሰው ማየት ነው ጉዳዩ በለው። ማየት ነው በለው። መዳንህ ያለው በለው በማየት ውስጥ ነው በለው። እይታህ ነው የሚወስነው በለው። ወደዚህ ወደ ተሰቀለው እባብ የሚያይ ከገባበት መርዝ ይድናል። ከገባበት መርዝ ከእባቡ
ከመርገሙ ከገባበት የእባብ መርዝ ይድናል። ወደ ተሰቀለው እባብ ምን የሚል የሚያይ ይሰራል አላለም፣ ይንፈራፈራል አላለም፣ የሚያይ ይድናል። ስለዚህ እኔ ዛሬ ወደ ማሳያችሁ ሐሳብ ልግባ። እንዴት ነው ብዬ ነው ያልኳችሁ። እንዴት ነው አይናችንን የሚያሳውረው? ትምህርት ለካ ስብከት ለካ የእግዚአብሔር ቃል የሚነገራችሁ አይናችሁ እንዲከፈት ሲባል የሆነ ነገር ብው እንዲል ራእይ እንድታዩ አይደለም። የቃሉ መንፈስ በአይናችሁ ፊት ቃሉ ሕያው ሆኖ ቃል ለምሳሌ ስለ ፍቅር እያወራው የእግዚአብሔር ፍቅር ሲታያችሁ ይገባችኋል። ማለት ጻድቅ መሆን ሲታየ ተሳክቷል እንላለን። አይኑ ምን ብሏል? በርቷል። ካለበለዚያ ትሰበካለህ አይታየም። በሌላ አማርኛ ዘወትር ያነቡታል ግን ምን አይሉትም፣ አያስተውሉትም። እያዩ ምን እንዳይሉ እንዳያዩ እያነበቡት እኮ ነው። አዩት የሚባለው እንዲህ ሲሆን ነው። እንደ ገላትያ 3 ተመልከቱት። የማታስተውሉ የገላትያ ሰዎች ሆይ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። በምናችሁ ፊት? ኢየሱስ ገላትያ አይደለም የነበረው። ገላትያ ቱርክ ነው። ቱርክ ላገለግል ሄጃለሁ። ገላትያና ኢየሩሳሌም ወይንም ቀራንዮ አንድ አይደለም። ሰዎቹ አይሁዳዊም አይደሉም። ሐዋርያው ጳውሎስ ግን ምን አለ? ኢየሱስ ክርስቶስ ምን እንዳለ እንደተሰቀለ ሆኖ በምናችሁ ፊት? በአይናችሁ ፊት። ያን ጊዜ ምን ነበራችሁ አለ? ከፍ አድርገን በጌታ በኢየሱስ ስም ሰይጣን ተዋርዷል፣ ሞት ተሽሯል፣ እርግማን ተወግዷል፣ ኃጢአት ተሽሯል፣ ፍርሃት ተወግዷል። ይኸውላችሁ ጳውሎስ ገላትያ ገብቶ ስለ መስቀሉ ቃል ነበር የሚሰብከው። ሌላ ነገር አይደለም የሚሰብከው። ስለ መስቀሉ ቃል ነበር የሚነግራቸው። የመስቀሉ ቃል ውስጥ የእግዚአብሔር ጥበብ ብሎ ነው የሚያወራው። ልክ አንደኛ ቆሮንቶስ እንዳለው ማለት ነው። አንደኛ ቆሮንቶስ ላይ ምንድነው የሚለው ጳውሎስ? የመስቀሉ ቃል ለሚጠፉት ምንድነው? ሞኝነት፣ ለኛ ለምንድን የእግዚአብሔር ኃይል ነው። ስለዚህ አሁን የዚህ ዓለም ጥበበኞች፣ የዚህ ዓለም አዋቂዎች፣ የዚህ ዓለም መርማሪዎች ወይንም በሌላ ግልባጭ ግሪኮች እና አይሁዶች፣ ግሪኮች ጥበብን ይሻሉ፣ አይሁዶች ምልክትን ወይንም ታምራትን ይፈልጋሉ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ያ የተሰቀለው ክርስቶስ ወይንም ደግሞ መስቀል እንሰብካለን። መስቀሉ ምን ነበር ሲባል ለገላትያ ሰዎች የመስቀል ምስጢር ሲያስተምራቸው በአይናቸው ፊት ሞት ሲገደል ታያቸው፣ እርግማን ሲገደል ታያቸው፣ ኃጢአት ሲወገድ ታያቸው። የዘፍጥረት 3 በዛፍ የገባው ያ በሰው ሁሉ ላይ ያለ ሞት፣ በሰው ሁሉ ላይ ያለ ኃጢአት፣ በሰው ሁሉ ላይ ያለ እርግማን፣ በሰው ሁሉ ላይ በአንዱ በኢየሱስ በኩል እግዚአብሔር ሲያስወግደው አዩ። ይታያል ወይ ነው ጥያቄ። እነሱ አዩ በአይናችሁ ፊት። ያ መቶ አለቃ እንደነሱ አላየም። ጴጥሮስ ራሱ እንደነሱ አላየም። እንደነሱ አላየም። ጴጥሮስ እንደ ገላትያ ሰዎች አላየም። ዮሐንስ ቆሟል ከማርያም ጋር፣ እንደ ገላትያ ሰዎች አላየም። እንደሱ አይደለም የታየው። ዮሐንስ
ሲሰቀል ያየው ሲሞት እነሆ ልጅ እነሆ እናት ብሎ ማርያምን ሲያጽናና ነው ያየው። ከጎን ላለው ሰው አይን ሲበራ እግዚአብሔር እንደሚያየው ታያለህ በለ። እግዚአብሔር እንደሚያየው ነው መታየው በለ። እግዚአብሔር መስቀሉን ምን ብሎ ነው የሚያየው? መስቀሉን የሚያየው እግዚአብሔር ኃጢአት ተገደለ ብሎ ነው፣ ሞት ሞተ ብሎ ነው፣ እርግማን ተወገደ ብሎ ነው። አለቆች ስልጣናት በገዛ በትራቸው ምን አሉ? ተወጉ ብሎ ነው። የእባቡ ራስ ምን አለ ነው የሚለው? ተቀጠቀጠ ብሎ ነው እግዚአብሔር የሚያየው። የገላትያ ቤተክርስቲያን እግዚአብሔር ከሰይጣን ማምለጫ ኃይል ብሎ ማንን ያለው? መስቀሉን። ከእርግማን መውጫ ኃይል ማነው? መስቀሉ። የመስቀሉ ቃል ለምንድን የእግዚአብሔር ምንድነው? የእግዚአብሔር ኃይል ትፈልጊያለሽ? የእግዚአብሔር ገላትያ ቸርች ምን እንደሆነ ልንገራችሁ። ልክ ይሄ ነገር ሲሳልባቸው ከሆሊ ስፒሪት ጋር በቀላሉ ይገናኛል። በመሃላቸው ታምራት ይሆናል። ዱብ ዱብ እዛ ጋር የሆነ ነገር ይከሰታል። እውር ያያል፣ እዚህ ጋር ሰው ይፈወሳል፣ እዛ ጋር ድንቅ ነገር ይሆናል። እዛው ያለ ዕዳው ተሰርዞለት አንዱ ይመጣል። በብሉይ ኪዳን ያሉ የመንፈስ ቅዱስ ተአምራዊ መገለጦች በክርስቶስ ኢየሱስ ተአምራት የሆነ የነበረው በእነሱም ሕይወት ላይ ከመንፈስ ዓለም ወደ እነሱ ይወርዳል። ዝም ብሎ የገላትያ ቸርች ሰይጣን ሲያይ መንፈስን የሚሰጣችሁ በመካከላችሁ ተአምራት የሚያደርግ አይደለም ያለው። አይናቸው ከመታወሩ በፊት ምን ነበረ? መንፈስ ነበር፣ ተአምራት ነበር። ለምን? መስቀል ከገባ የእግዚአብሔር ኃይል ይታያል። በአይን ፊት መስቀል ከተሳለ እግዚአብሔር በመስቀል ላይ ሰይጣን ተሽሯል፣ በሽታ ተሽሯል፣ እርግማን ተሽሯል እያለ አንተ እየታየ አልወደቁም ልትል ነው እንዴ? አየህ ማለት አመንክ ማለት እኮ ነው። አይን ተከፈተ ማለት ነው። አየህ ማለት ነገሩን ተረዳኸው ማለት ነው። ሆኗል ብለህ እርግጠኛ ሆንክ ማለት ነው። ሆኗል፣ ለካ በኢየሱስ ሥጋ ሆኗል። በአይናችሁ ፊት ተስሎ አልነበረም ወይ? ሁለተኛ ቆሮንቶስ ላይ ሄዱና ደግሞ ሌላኛውን ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ወንጌላችን የተከደነ ቢሆን እንኳን የተከደነው ለሚጠፉት ነው። እኔ ልንገራችሁ፣ ማንኛውም ጥፋት በሕይወታችን ያለው ከአይናችን የተነሳ ወንጌላችን የዳንበት የቆምንበት ያመንነው አይደለ? አንደኛ ቆሮንቶስ 15:1 ላይ የተቀበላችሁት የቆማችሁበት የዳናችሁበት ያመናችሁት ወንጌል አይደለም የሚለው። እንዴት በከንቱ ካላመናችሁ፣ በከንቱ አሁን እንደምናምነው ጌታ እኮ ምናምን ካላላችሁ በስተቀር ካላላችሁ በምን ቃል እንደተሰበከላችሁ አስቡ ነው የሚለው። ክርስቶስ ለኃጢአታችን ሞተ፣ በሶስተኛው ቀን ከጎን ላለው ሰው ይሄ ቃል ራሱ አይተዋል ወይ? አይተዋል ወይ? ለኃጢአት ሞቷል በለ። ስለዚህ ኃጢአት የለብህም በለ። የኃጢአት ባሪያ አይደለህም። የኃጢአት ቀንበር አይሰራብህም። ኃጢአት ባንተ ላይ ኃይል የለውም። አንተ ባሪያ አይደለህም። ምን እንዳለ ሰማችሁት? እንግዲህ ያመናችሁት በከንቱ ካላመንክ እንዲህ የሚል ቃል ነው ያመንከው። መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ መጽሐፍ እንደሚል ለአዲስ ሕይወት ምን አለ? ተነሳ። ትንሣኤ አይምሮክ ከተዘጋ አላውቅም። እንዲህ አለ፣ ወንጌላችን የተከደነ ምን ማለት ነው? የተከደነ የተሸፈነ ማለት ኢየሱስ በአደባባይ ነው የተሰቀለው። ኃጢአት በአደባባይ ነው የተሰቀለው። ሞት በአደባባይ ነው የተሰቀለው። የኃጢአት ዋጋ በአደባባይ ነው የተሰቀለው። ሰይጣን በአደባባይ ነው የተሰቀለው። ከፍ ተደርጎ ነው የተሰቀለው። እኔን ከምድር ከፍ ያደረጋችሁኝ እንደሆነ
የዚህ ዓለም ገዢ ወደ ውጭ ይጣላል ብሎ መሸነፉን ነው የሚነግረን። ችግር ምን መሰለህ? መጀመሪያ ኃጢአት ራሱ ወደ ዓለም ሲገባ በዓይንህ እንደገባ አላወቅም። በዚህ ዓይንን የገባው በዓይንህ አመለካከትህ። ዘፍጥረት 3 ላይ ሴትዮዋ ሰላማዊ ናት። ሰላማዊ የሆነች ሴትዮ እግዚአብሔር መጥቶ ለአዳም በገነት ካለው ዛፍ ሁሉ ትበላለህ፣ ነገር ግን ከዚህ ዛፍ አትብላ አለ። አትብላ ያለው ከአንድ ዛፍ ነው፣ ሞት ያለበት ዛፍ ማለት ነው። ሞት ያለበት ዛፍ፣ ሞት ያለበትን ዛፍ መጣና ሰይጣን ምን አላት? ከገነት ዛፍ አትብሉ ተብላችኋል። አይ ከዚህኛው ዛፍ አትብሉ ሞት አለበት ተብለናል። አይ ሞት የለበትም። ስሙኝ፣ አሁን ዝቅ ብላችሁ የምታገኙት የቆሮንቶሱ የማያምኑትን ሐሳብ አሳወረ። መስቀል እንዳታይ አሳወረ። መስቀል እንዳይገባ አሳወረ። ለምን? የዳነችውን ገላትያንን ያደነዘዛት መስቀል እንዳታይ አድርጎ ነው። በዓይኗ ፊት ተስሎ የነበረው መስቀል፣ መንፈስ ሰጥቷት የነበረው መስቀል፣ ታምራት አድርጎላት የነበረው መስቀል፣ ደህንነትን አቁሞላት እግዚአብሔር ያውቅሻል ያስባላትን መስቀል፣ የአብርሃም በረከትን ለሷ ያደረገላት መስቀል፣ ከሕግ አውጥቶ የተስፋ ዘር ያደረጋት መስቀል፣ ሴት ወንድ የለም ብሎ በክርስቶስ አዲስ ሰውነት የሰጣት መስቀል ከዓይኗ ፊት ምን አለ? ተሻረ። ጳውሎስ ዳግመኛ በእናንተ ምን እስኪሳል አሁንም በዓይናችሁ ፊት አይደለም ይላል። አሁንም ዓይናቸው ላይ እስኪሳል እኔ ያወራው የሚታየው ሰው አለ። መስቀሉ የሚታየው ለካ ተወግዷል ሚል ሰው፣ ለካ ሞቷል፣ ለካ ተሽሯል፣ ለካ ጨለማው አልፏል ሚል ሰው አሁን አያሳልፈውም። አሁን ገና አይሰራለትም። የተሰራለት ግን ምን ይለዋል? ይታየዋል። ስፒሪቹዋል ብላይንድነስ ይሄ ነው። ወሰዳትና ዛፉ ይሄ ዛፉ ሞት የለበትም፣ ስትበሉት አላት ምን ትሆናላችሁ? እንደ እግዚአብሔር ክፉና ደግ የምታውቁ ትሆናላችኋል። እንዲህ ጉሮሯን ይዞ መንጋጨሏን ከፍቶ ፍሬ ቀጥፎ አፏ ውስጥ ከተተው አኘከችው ይላል። ያንኑ ዛፍ ጥያቄው ይሄ ነው። ያንኑ ዛፍ እግዚአብሔር ሞት አለው ያለውን ያንኑ ዛፍ ተመልከቱት። 3 ነገር ይጠቅሳል። ከ3 ነገር ቀጥሎ የሶስቱን መጠቅለያ ይናገራል። 3 ነገር የሚጠቅሰው መመሎ ነው። እንደዚህ ይላል፣ ሴቲቱም ዛፉ ለመብላት ያማረ አንድ እንደሆነ ለዓይንም እንደሚያስጎመጅ፣ ለዓይን ምን ይላል? አትራክቲቭ ነው፣ ያስጎመጃል። ለጥበብም መልካም እንደሆነ 3 ነገር ለጥበብ መልካም ነው፣ ለዓይን ያስጎመጃል፣ ለመብላት ያማረ ነው አለች። እነኚህ 3ቱን ገመድ ሆኖ ያሰራቸው ምን እንደሚል ታውቃላችሁ? 3ቱን ነገር ጠራና አየች። አነበብከው ዮኒ? ምን አለ? ለመብላት ያማረ፣ ትርጓሜዋ ያማረ፣ ከዛ ለዓይንም እንደሚያስጎመጅ፣ ዋው ያስጎመጃል። ከዛስ ለጥበብ መልካም እንደሆነ 3ቱን ሲጠቀልለው አየች። 3ቱም ነገሮች በማን ነው የሚፈቱት? ባየች ነው የሚፈቱት። አየ እና ኃጢአት አንተ ጋር ምን ነካ? እቺ ቅጽበት አይደለችም። መብላት አይደለም፣ መግመጥ አይደለም። ቀጥ
ቀጠፈች በላች የሚለው የዚህ መገለጥ ነው። የማየቷ ውጤት ነው። እጇን ያዘረጋት ያስገመጣት። ከዛ በፊት ምን አለች? አየች። እሷና ከእግዚአብሔር ውጪ በዚህ ቅጽበት ነው ልዩነታቸውን ላሳየ። እግዚአብሔር ዛፉን ምን ይለዋል? ሞት አለው ይለዋል። እሷ ደግሞ ከእግዚአብሔር ሐሳብ ወጣች። መጽሐፍ ሲናገር እባብ በተንኮል ሔዋንን እንዳሳተ ሐሳባችሁ ተበላሽቶ። ምናችሁ ነው የሚበላሸው? ሐሳቧ የተበላሸው ስገምጠው አይደለም። እግዚአብሔር ሞት አለው የሚለው እሷ መልካም ነው፣ ለጥበብ እንዲህ ነው፣ ለዓይን ያስጎመጃል ብላ ዲፍረንት ሳይት፣ ሌላ እይታ ፈጠረች። መስቀሉ ላይ ምን ታያል? ምን ይታያል? እግዚአብሔር ምን ያያል? አንተ ደግሞ ምን ታያል? እግዚአብሔር ስለ መስቀሉ ምን ይላል? አንተ ደግሞ ምን ታያለ? እሱ ነው ልዩነቱ እኮ። አይሁድ ኢየሱስ እንደተሰቀለ ያውቃሉ። ዓለም ሁሉ ኢየሱስ እንደተሰቀለ ታውቃለች። ማወቅ ብቻ አይደለም። አውጡና አንብቡ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 ጀምሮ በበሰሉት መካከል ግን ጥበብ እንናገራለን፣ የዚህን ዓለም ጥበብ አይደለም፣ ከዚህ ዓለም ገዦች አንዱስ እንኳን ይህንን አይደለም አውቀውት ቢሆኑ ኖሮ የክብሩን ጌታ፣ በሌላ አማርኛ መስቀሉን እግዚአብሔር እንደሚያየው አይተው ቢሆን አይሰቅሉትም። ለምንድነው አይሰቅሉት? እነሱ አሁን መስቀሉን የሚያዩት የማሸነፊያ መንገዳቸው አድርገው ኢየሱስ የተረገመ ነው ሊሉ እንደ ፐርሰን ያዩት። እግዚአብሔር ደግሞ መስቀሉን የሚያየው የዓለምን ኃጢአት ምን አለ? አስወገደ። የሞትን ቀንበር ምን አለ? ሰበረ። ጥያቄው መስቀሉን እንዴት ታየዋለህ? እንዴት ነው የሚታይህ? መስቀል እንዴት ይታያል? እንዴት አየኸው? እንዴት ተረጎምከው? እንዴት ሐሳቡን ተረዳ? እባብ በተንኮል ሔዋንን ሲያስታት እግዚአብሔር እንዳየ እንዳታይ ነው ያደርጋል። ከመዘርጋቷ በፊት ከመብላቷ በፊት ኢየሱስ የወጪቱን ውስጡን እጠቡ ሲል ይሄንን እይታ ነው የሚል እንጂ የሚታጠብ ጨጓራ የለም። ውስጥህም ምንድን ነው የሚያጥበው? እይታ ለውጥ ነው። እይታህ ነው የሚቀየረው። አመለካከት እንዴት ታየዋለህ? እንዴት ታነበዋለህ? እንዴት ትተረጉመዋለህ? ሰይጣንን አይተሽ እንዴት ትረጂዋለሽ? ማዕበል አይተህ እንዴት ትረዳለህ? ሁለተኛ ቆሮንቶስ ምዕራፍ 10 ላይ የጦር ዕቃችን ስጋዊ አይደለምና ይላል። የጦር ዕቃችን ነው እኮ ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ጦርነት ውስጥ ነው ያለነው። ጦርነቱ የምን ጦርነት ነው? ምን አለ? ምሽግን ለመስበር ብርቱ ነው። ከፍ ያለውን የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳው። በሌላ አማርኛ እንዴት ነው ዕውቀት? እንደ እግዚአብሔር ነው ወይንስ እንደ ሰው ሐሳብ? ስለምን? ስለ ሁሉ ነገር በዓይናችሁ ፊት ተስሎ ነበር። ስለዚህ ሔዋን ዛፍ በልታ አልሞተችም። ሐሳቧ ስታ ነው የሞተችው። ዛፍ መብላትማ ድርጊት ነው። ድርጊት ላይ መታ አይደለም የሳተችው። ድርጊት አይደለም ሔዋንን፣ ድርጊት ውጤት ነው። ሰው በልቡ እንዳሰበ እንደዚያው ነው። ድርጊት ላይ የደረሰ ሰውማ ኦልሬዲ በሐሳቡ መጀመሪያ ምን ብሏል? ስቷል ማለት ነው። በሐሳቡ ያልሳተ ሰው በድርጊት ምን አይልም? አይስትም። ሰው ከሐሳቡ ነው የሚጀምረው። እኔ ያስተማርኩ ስለ ገላትያ፣ ስለ ቆሮንቶስ፣ ስለ ሔዋን መታሰብ ከሆነ ሞኝ ነህ። ስለ ራስህ ነው ማሰብ ያለብህ። ሕይወቴ የተመሰረተው
ምን ላይ ነው? አይኔ ላይ። እንዴት ነው ማየው ራሴን? እንዴት ነው የሚታየኝ መስቀሉ? እንዴት ነው ሰይጣንን ማየው? እግዚአብሔር እንደሚያይ ነው ወይስ እንዴት ነው ማየው? ቤቴን እንዴት ነው ማየው? ቢዝነሴን እንዴት ነው ማየው? ጨልሞብኝ ነው ማየው? ሰውነቴን እንዴት ነው ማየው? እንደ በሽተኛ ነው ማየው? እንደሚሞት እንዳረጀ ሰው እንዴት ታያለህ? እንዴት ነው የምታየው? ምንድን ነው የሚታየ? አልፎ አልፎ ብልጭ ሲልልኝ ጠቅላይ ሚኒስትሩ ዛሬ እንዳሉት ኢትዮጵያ ተስፋ አለ ታየኛል። አሁን ከሚሆነው ነገር ስንት ትሪሊየን በርሜል ያለን ያሉት? 27 ትሪሊየን ጋዝ አለን። 100,000 ቢደርሰኝ ይታያል አይታየም? እሱ እያወራ አንተም ይታየ። የቤት ኪራይ ጉዳይ ምን ላይ ነው? እዚህ ሀገር መኖር አልችልም ማለት ነው። በቃ የሚታይ ማለት ነው። ምን ይታያል? ምን ይታያል እኮ ነው ጥያቄው። እምነት አይን ነው። እምነት አይን ነው፣ ማየት ነው። ተመልከቱታ። እምነት ማለት ተስፋ የምናረገውን ምን የሚያስረግጥ የማናየውን ፊዚካሊ ማለቱ ነው የሚያስረዳ፣ በአካል ማይታየንም ግን ምን የሚለን የሚያስረዳ ውስጣዊ እይታ ማለት ነው። ውስጣዊ እይታ ነው። ታያለ። እምነት እየተነገረ እያለ ታያለ። በአካል ማይታየው አሁን ያልሆንከውን እግርን ከሆነ የሚያምር ስትሮጥ ታያለ። በቀደም ከ10 ቀን በፊት ከእንቅልፌ ስነሳ ቀኝ እግሬን ማለት ነው አመመኝ፣ አስነከሰኝ። ከዛ ሐሙስ ነው ዓርብ ዕለት አገልግዬ ተኛው። ጧት ስነሳ ባሰብኝ እና እንዴ ለረክጥ ስል ያስብለኛል። እንዴ ሰው ዝም ብሎ በጧት ተነስቶ ይታመማል እንዴ ብዬ ከዛስ የምሬ ነው የምልህ ይዤ ረገምኩት። ሂድ ምናምን አልኩ። ከዛ ሳውና ገባሁኝና እግሬን እሳቱ ላይ አርጌ አሞኩት፣ አንቀሳቀስኩት። ሶጣ ነፃ ነኝ። ጎበዝ ሳውናው ነው ትለኛለህ? አይደለም። ምንም ሳሎን ከመሬት ተነስቼ ከእንቅልፌ ስነሳ ማነከሴ ጀመርኩ። ሰውዬ ኖርማል ነገር አይደለም። ስረግመው ደግሞ የለቀቀኝ ሐሳብም የመጣልኝ ኖርማል አይደለም። አሁን እንደዚህ ረግጬ ደብድቤ ኖርማል እግር የኖረኝ ኖርማል አይደለም። ካየኸው ክፉ አብሮክ መኖር መሸነፉን ስለምታይ ዓለምን የሚያሸንፈው ምናችሁ ነው? እምነታችሁ ነው። ስለዚህ ምን አያችሁ? በእምነት አይኖቻችሁ፣ በልቦና አይኖቻችሁ ምን አያችሁ? ጳውሎስ እንደዚህ አለ፣ የልቦናችሁ አይኖች ሲበሩ አለ። ሲበሩ ምን ትሆናላችኋል? የመጥራቱ ተስፋ። ሌላ ነገር የሚገባ እንዳይመስልህ፣ ለአንተ አዲስ እቅድ የሚነግር እንዳይመስልህ። በክርስቶስ ለምን እንደጠራ ይገባል። በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምንድን ነው የሚታየን? የርስቱ ክብር ባለጠግነት። ዳነኝ አትልም፣ እጠፋ ይሆን አትልም፣ ይሄ ነገር ረዘመ አትልም። ኦልሬዲ ያለቀ ነገር ነው እያየ ያለው። የልቦና አይን ሲኖራ እና አይንህን ማን ያጠፋው? የዚህ ዓለም አምላክ አለ ጳውሎስ። የዚህ ዓለም አምላክ ለእነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው
የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ከጎን ላለው አለማመን መታወር ነው። የማያምኑትን ሐሳብ አሳወረ። ማመን መስቀሉን ማየት ነው፣ እንደ እግዚአብሔር ማየት ነው። አለማመን መታወር ነው፣ መታወር ነው። እና እንዴት ታያላችሁ ራሳችሁ? ምን ይታያል? እቺ ምን ይታያል የምትለዋ መጽሐፍ ቅዱሳዊ ሐሳብ ብዙ ቦታ ላይ ተጽፋለች። አንድ አባታችን አብርሃምን አስመልክቶ አንድ ታሪክ ልንገራችሁ። በተስፋ ቃል ልክ እንደ አብርሃም ምንኖር ነን። እኛ የተስፋ ቃል ልጆች ነን፣ የአብርሃም ልጆች ነን፣ የእምነት ልጆች ነን። ግን አብርሃም ከሀገር ከዘመድ ከወገን ተለይተ ምን በላለው ውጣ አለው። ይኸውላችሁ የኛ ችግርን ልንገራችሁ። ልክ እንደ አብርሃም ነው። ጳውሎስ የአብርሃምን መውጣት ሲናገር ዕብራውያን 11 ላይ ወዴት እንደሚሄድ ሳያውቅ ነው የሚለው። ሳያውቅ አብርሃም ሳያውቅ ወዴት እንደሚሄድ በእምነት ታዘዘ፣ በእምነት ወጣ። እኛም እንደሱ ነን። ወዴት እንደምንሄድ አናውቅም። ነገር ግን ስለ ክርስቶስ ሰምተናል፣ በቃ ገብቶናል። ከሀገር ከዘመድ ከዚህ ዓለም ከስጋ ሁኔታ ውጣ ተብለን ወጥተናል። ችግሩ ግን እስቲል እውሮች የሆንበት ምክንያት ሎጥን ይዘነው ወጥተናል። ሎጥ ማለት የስሙ ትርጉም ምንድነው? መጋረጃ ማለት ነው። አብርሃም የተባለው አባት የአሕዛብ አባት የሚል ስም እንዳለ እስራኤል ብሎ በእግዚአብሔርም ከሰውም ጋር ታግሎ አሸነፈ ብሎ ስሙን እንደቀየረ ሎጥ የሚለው ስም የስሙ ቀጥተኛ ትርጉም መጋረጃ ማለት ነው። እንዴት አድርጎ ነው ሰውየው ለልጁ መጋረጃ ብሎ የሚያወጣለት? ድንገት በመልካም ጋርዶት ሊሆን ይችላል፣ ግን መጋረጃ ነው። ከአብርሃም ጋር ወጣ፣ የተስፋ ቃል ካለው ጋር ወጣ፣ የተስፋ ኪዳን ካለው ጋር ርስት ከተሰጠው ጋር ወጣ። ሰውየው ግን ወደ ርስቱ መድረስ አልቻለም። በእምነት ሰምቷል፣ የእምነት ቃል ተቀብሏል፣ የእምነት አዋጅ ሰምቷል። አዋጁን ተከትሎ እየሄደ ነው። የት እንደሚሄድ ግን አያውቅም። ምን እንደተጠራ አያውቅም። ርስቱ ምን እንደሆነ አያውቅም። በቅዱሳን ዘንድ ያለውን ርስት ለምናምን ከሁሉ የሚበልጠው የኃይሉ ታላቅነት አላወቀም። እሱን አያውቅም። ዝም ብሎ ግን በእምነት ወጥቷል። ለምን? አብሮት አለ። ሎጥ አለ አብሮት። መጋረጃ አለ። ሐዋርያው ጳውሎስ ስለ መጋረጃ ሲነግረን ምን አለ? የሙሴን መጽሐፍ ሲያነቡ እስከ ዛሬ ድረስ ያ መጋረጃ ሳይወሰድ ምን ያለው? ሙሴ ክብሩን እንዳያዩ በፊቱ ላይ መጋረጃ አረገ። ለምን? ስላስቸገራቸው ትኩር ብለው መመልከት ምን አላሉ? አልቻሉም። ክብር ነው የተባለው ምናምን የተባለው የተጋረደበትን ያን መጋረጃ። የሙሴ ክብር አይደለም የኛ ክብር። ይኸውላችሁ ራሱ ቃሉ ራሱ እኮ አሁንና ድሮ ሳነበው አንድ አይደለም። ራሱ ነው ፊደሉ፣ ግን አንድ አይደለም። ያንን የሻር የነበረውን ፊተኛውን ክብር እንዳያዩ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለም። ያ የሻር የነበረው የጊዜው ነው። ይሄ ግን የዘላለም ምን ማለት ነው? የዘላለም ሲል የማይለወጥ የዘላለም ኪዳን ነው። ማይለዋወጥ ክብር የእግዚአብሔር ክብር ነው። ኢተርናል ኮቨናንት ከኪዳን ጋራ ነው የሚያያይዘው። ፊተኛው ኪዳን፣ ይሄኛው ደግሞ ኪዳን። ይሄ የማይለወጥ ዘላለማዊ መቀደስ፣ ዘላለማዊ መዳን። መጋረጃው ካለ ግን ዳንኩ ጠፋው እያልክ ነው የምትኖረው። መጋረጃው ካለ ተባረኩ አልተባረኩ ነው የምትለው። መጋረጃው ከላይ ሲወሰድ ግን አንድ ጊዜ ለዘላለም ቅዱሳን አድርጓቸዋል። አንድ ጊዜ ሰይጣን ተሸንፏል። አንድ ጊዜ ኃጢአት ተወግዷል። ስለዚህ ሕያው ነው የሚል እምነት አይገባበት። አሁን ግን ባነበብክ ቁጥር
ያ መጋረጃ ሳይወሰድ እስካሁን ይኖራል። የገላትያ ቸርች በዘላለም ኪዳን በበጎች እረኛ የዳነችበትን የሕያው አምላክ ስርዓት መስቀሉ አይታ ምን እንዳለች ልንገራችሁ። ምን እንዳለች ድሮ አምላክ ላልሆኑ አምላክ እያለች ትሰግድ ነበር። አሁን ግን መስቀሉን ካየች በኋላ የራሷ መስቀል እንዳልሆነ ገብቷታል። እግዚአብሔር ስለ እነርሱ ያረገው መስቀል እንደሆነ። ስለዚህ ምን ብለው ተረዱት? በእግዚአብሔር ስትታወቁ ተጎንላለሁ ተገረፍልኝ ብለህ ነው ወይ የተገረፈልህ? እግዚአብሔር ስላንተ አስገረፈው። የእግዚአብሔር ሐሳብ ላንተ ጤንነት ነው። ይልቁኑ በእግዚአብሔር ምን ስትሉ ስትታወቁ። በፊትማ አማልክት ለማይሆኑ እየሰገዳችሁ ነበር። እናንተ ግን አሁን እግዚአብሔርን ስታውቁ፣ ይልቁኑ በእግዚአብሔር ስትታወቁ። እግዚአብሔር ስላንተ የሚያውቀውን አወቅ። ሰይጣን የሚዋሸውን ትተህ ስለ እግዚአብሔርም ስላንተ የሚነግርን ትተህ እግዚአብሔር ስላንተ የሚያውቀውን አወቅ። መስቀሉ ሲጠፋብህ እግዚአብሔር አንተን የሚያውቅበትን ዕውቀት ትተህ ሕጉም ይልህ ሰውም ይልህ ሁኔታም ይልህ ማንነት አድርገህ ተቀበልክ። ሕጉም ይልህ መጋረጃ ረቅማል። መጽሐፍ ምን ይላል? ወደ ክርስቶስ ዘወር እይታ። ወደ ክርስቶስ ምን ባሉ ጊዜ? ዘወር ባሉ ጊዜ መጋረጃው ከላዩ ምን ይላል? ይወሰድ እና አባት አብርሃም ሎጥን ይዞ ወጥቶ በቃል ይኖራል። ቃል ሃሌሉያ፣ አዎ ጌታ ብሎኛል ምናምን ይላል። እርሱን ግን አላየም። እግዚአብሔር መጣና ዓይንህን አንሳና ሎጥ ምን አለ? አብርሃም ጠራውና ሎጥ አለው፣ አንተ ቀኙን ከመረጥክ እኔ ግራውን አለ። አንተ ግራውን ከመረጥክ እኔ ቀኝ፣ አንተ ወደዚህ ከሄድክ እኔ ወደዚህ ነው የምሄደው። ምንም እኔ ይሄ ነው የኔ ብዬ በአካል መመርጠው ነገር የለኝ። እኔ ቃሉ ላይ ነው ያለሁት። ቃሉ ላይ ነው ያለው። ኪዳኑ ነው የጠራኝ። ከሀገር ከዘመድ ተለይተ ተብሎ ዘመዴ ተከትለኝ ነው ችግር የፈጠርከው። ዘላለም ምንድነው እኛን እየተከተለን ያለው? እኛ የሚከተለን ይሄ ነው። ኤፌሶን መጽሐፍ ምዕራፍ 4 እንግዲህ አሕዛብ ደግሞ በአይምሯቸው ከንቱነት እንደሚመላለሱ ቁጥር 17 ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልቦናቸው ደንዳናነት ጠንቅ፣ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ፣ ደንዝዘው በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሲሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስ እንደዚህ አልተማራችሁ፣ በእርግጥ ሰምታችሁታል፣ እውነትም በኢየሱስ እንዳለ በእርሱ ተምራችሁ። ስሙ፣ ፊተኛው ኑሯችሁን እያሰባችሁ ምናችሁ? ፊተኛው ኑሯችሁን ኒው የሆናችሁበትን አይደለም፣ የዳናችሁበትን አይደለም፣ ያመለጣችሁበትን አይደለም። ፊተኛው ኑሯችሁን እያሰባችሁ። ይሄ ነው ድንዛዜያችሁ። ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአይምሯችሁ መንፈስ ታደሱ፣ ለእውነት እንደሚሆን ጽድቅና ቅድስናን እንደ እግዚአብሔር ምሳሌ የተፈጠረው አዲሱን ሰው ልበሱ። አንድ ሰው ፊተኛ ኑሮ ሲያስብ ምንድን ነው ያስበው? ገላትያ ነው የሚሆነው። ራሱን ማሰብ ይጀምራል። መገረዙን ማሰብ ይጀምራል። መገረዙን፣ አለመገረዙን፣ ኑሮውን፣ ሕጉን ማሰብ ይጀምራል። በአዲሱ ሰው የተያዘበትን ለመያዝ አይደለም የሚዘረጋው። ፊተኛው ኑሮ ማለት ከክርስቶስ በፊት ወደ ነበረው ኑሮ ይሄዳል። ማንነት ይሄዳል።
አቅም ሲባል ዘላለም ብሎ ይጀምራል። ገባችሁ? የእግዚአብሔር ልጅ ብሎ የኋላውን እየረሳ ወደፊት አይዘረጋም። አዲሱን ሰው ወደ መያዝ ወደ መምሰል አይሄድም። ማን ይላል? እኔ ካዶች ሰራ ይመጣል። እኔ ስፖርተኛ ነበር። የኛ ቤት እኮ ይላል እንደዚህ ሆኖ የሀገሪቱ ሁኔታ አሮጌውን ሰው ተጎላለው፣ ኃጢአተኛውን ሰው በለው፣ የተረገመውን ሰው በለው፣ የተዋረደውን ሰው በለው፣ ረስተህ በለው፣ ወደፊት የመለኮት ባህሪ የተካፈለውን ልጅነት ያለበትን የእግዚአብሔር ማንነት በክርስቶስ የሆንከውን አሮጌው ነገር ሁሉ አልፏል። አሮጌው ነገር ሁሉ አልፏል። ማን ነው እንደዚህ ማለት የሚችለው? አዲሱን ሰው ልበሱት። አሮጌው ነገር ሁሉ ምን ያለለትን ያለፈለትን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል። እና ምን አለ ጴጥሮስ የሚለውን ስሙ። ቁጥር 8 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 8 እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል። ሥራ ፈት ፍሬ ቢስ። ለምንድን ነው በክርስትና ሥራ ፈት የሆነው? ለምንድን ነው በክርስትና ፍሬ ቢስ የሆነው? ለምንድን ነው በክርስትና የተጠራንበትን የሕይወት ክብር ያላገኘ ነው? ፍሬ ቢሶች የሆነው ቀጥሎ ይነግረናል። እነዚህ ነገሮች ካሏችሁ ግን በገዛ ክብሩ የመለኮቱን ኃይል አይደለም የጠራንን ምን በማለት በማወቅ እግዚአብሔርን ለመምሰልና ለሕይወት የሚሆነውን ነገር ሁሉ ምን ስላለን ስለሰጠን ተሰጥቷል። እግዚአብሔርን ለመምሰል ለሕይወት የሆነ ነገር ሁሉ ምን ብለዋል ተሰጥቷል። የጠራህን በማወቅ ነገር ግን እነኚህ ባይኖሩስ በጌታችን በኢየሱስ ክርስቶስ ዕውቀት ማለት ነው። በማወቅ ብሎ ነበር ከላይ ዕውቀት ማለት ነው። ዕውቀቱ ባይኖርስ? ዕውቀቱ ባይኖርህ ምንም አትሆንም። እውር ብቻ ነው። እውር ብቻ ነው። ዘላለም እውር ሰው በምን ታውቃለህ? ስለ ሥጋ አይደለም አሁን። እውር ሰው በምን ታውቃለህ? መንፈሳዊ አይኑ እውር የሆነ ሰው በምን ታውቃለህ? ቁጥር 9 እነዚህ ነገሮች የሌሉት እውር ነውና። እነዚህ ነገሮች ምን ያሉት የሌሉት ምንድነው? እውር ነውና። ምንድነው እውርነቱ? በቅርብ ያለውን ብቻ ያያል። እኔ ይገርመኛል መጽሐፍ ቅዱስ አጻጻፉ ራሱ አጻጻፉ። እስኪ ጴጥሮስ አሁን እንዴት ብሎ ነው የጻፈው? እነኚህ ነገሮች የሌሉት እውር ነው አለና ቀጥሎ ደግሞ ያያል አለ። እውር ነው ያያል አይደለም ያለ እውር ነው አለ መጀመሪያ። ቀጠለና ደግሞ በቅርብ ያለውን ብቻ ያያል አለ። ስለዚህ እውርነቱ ድርግም አይደለም። ይገባችኋል? ብለው እውርነቱ ሰውዬው እውር የምትለው ፊዚካል እውርነት አይደለም። በቅርብ ያለውን ብቻ ያያል። ከሞት በስቲያ ያለውን በአብ ቀኝ የተቀመጠውን ምን አይልም አያይም። መስቀሉ ላይ ያለቀውን አያይም። በቅርብ ያለው ማለት ራሱን ነው የሚያየው። ራሱን ብቻ ራሱን ሲወድቅ ምን ሲል ሲነሳ፣ ሲወድቅ ሲነሳ፣ ሲተኛ ሲነቃ፣ እጁ ላይ ምን አለው እጁ ላይ ምን የለውም የሚያየው ምኑ ነው። በክርስቶስ ዕውቀት ያለው ሰው ግን አሮጌው ነገር ሁሉ ምን ብሏል አልፏል ብሎ ነው የሚያየው። አልፏል። ፊተኛው ኑሯችሁ ምን እያላችሁ እንግዲህ
ዋለኛው ሰውዬ ተጎትቶ ይመጣል። ታስበዋለህ። በክርስቶስ ኒው ማን ነው የሚለው አይመጣልም። እኛ ደካሞች ብለን ነው የምንጀምረው። እኛ እኮ ቤተሰባችን እንደሃ ነው፣ ኃጢአተኛ ነው፣ እንደዚህ ምትለው ራሱ ይመጣልህ ማለት ነው። በቅርብ ያለው ብቻ ነው የምታየው። እግዚአብሔር ኒው ነህ ይላል። ኒው ነህ፣ አዲስ ነህ። አዲስ በማለቱ አሮጌ አልፏል። ምድራዊ አይደለህም። የመለኮት ባህሪ ተካፋይ ነህ። የእግዚአብሔር ልጅ ተብለህ ተጠርተሃል። እግዚአብሔር ወዶሃል። ወደ ኋላ ዞረው የገላትያ ሰዎች እንደገና ወደ ደካማ ትምህርት፣ እንደገና ወደ እስራት፣ እንደገና ወደ ሰው ነገር አይደለም። ምን ሆናችሁ ነው? እንደገና እኮ ነው ያላቸው። እንደገና ሕግን ልጠብቁ እንደገና። እናንተ አልሰማችሁም ወይ? አብርሃም ሁለት ልጆች ነበሩት። አንደኛው የሰራተኛ ልጅ ነው፣ አንደኛው የተስፋ ቃል ልጅ ነው። የሰራተኛይቱ ልጅ ማለት ምንድን ናቸው አለ? ልጆች ለባርነት የምትወልደው ሕግ ናት አለ። እርሱ ፊተኛይቱ ሲና ያለችው ናት አለ። ኋለኛይቱ ደግሞ ሰማያዊቷ ናት አለ። የተስፋ ቃል ያላት። አልሰማችሁም ወይ? ወደ ኋላ ተመልሳችሁ ሕግን ትጠብቃላችሁ ወይ? ወደ ኋላ ተመልሳችሁ አይደለም። ስለዚህ እውርነት የሚመጣው ከዚህ ነው። ስሙት። በቅርብ ያለውን ብቻ ያያል። ምን ያያል? ስሙት። የቀደመውን ኃጢአቱን መንጻት ረስቷል። ይሄንን ትምህርት እንዳስተምር 4 ሳምንት አስተምሬያለሁ። እንዳስተምር ያደረገኝ ይሄ ጥቅስ ነው። ቁጭ ብዬ ባይብል ሰማለሁኝ ማታ ማታ ስተኛ ባይብል ከፍቼ ነው የምተኛው። ብዙ ጊዜ ሰብኮንሰስ ራሱ ዝም ብሎ እየሰማ ወይንም መጽሐፍ ከፍቼ ነው የምተኛው። ሌሊት ላይ ስነቃ መጽሐፉ ልሰማው ይችላል ካላለቀ ወይንም ዝም ብሎ እየቀጠለ የሚሄድ ከሆነ እና ጴጥሮስ ሁለተኛ ጴጥሮስን አንደኛ ጴጥሮስ ሰምቼ ቀጥሎ ሁለተኛ ጴጥሮስ ቀጠለና ልክ እዚች ቃል ላይ ሲደርስ የቀደመውን የኃጢአቱን መንጻት ረስቷል። መንጻቱን ነው የረሳው። ስለዚህ በቅርብ ያለውን ያየው ራሱን ነው። እውር የሆነው በመስቀሉ ለዘላለም መቀደሱን ነው። ይሄ የሆነው በኢየሱስ ዕውቀት ላይ ባለው አቋም ነው። በኢየሱስ ዕውቀት ላይ ባለው አቋም በኢየሱስ ዕውቀት ላይ ባለው አቋም ምን ሆኗል አለ? የቀደመውን የኃጢአቱን መንጻት ረስቷል። መንፈሳዊ ውርነት ምንድን ነው? ከኃጢአት መንጻቱን የረሳ ሰው እና ለኃጢአትና ኃጢአት አሁን ሕያው እንደሆነ የሚያስብ ሰው። የድሮ የወደቀውን አዳም በኤደን ገነት ብታስበው በአንዱ አዳም ነው ኃጢአት የገባው። እግዚአብሔር ሁለተኛ ኃጢአት የሚባል በየትውልዱ በየዘመኑ ገብቷል? አልገባም። እሺ፣ የኢየሱስ መስቀል የትኛውን ኃጢአት ነው የከፈለው? በአንዱ አዳም የገባውን ኃጢአት ነው የከፈለው። ከዛ በእምነት ያንተ ታረጋለህ። በእምነት ያንተ አይሆንም፣ ባለማመን ያንተ አይሆንም እንጂ ኢየሱስ የከፈለው ዘፍጥረት 3 ላይ የገባው ነው፣ ሌላ ነው። ከዛ ቀጥሎ የመጡት ሁሉ እኮ የእያንዳንዱ ሰው በአመፃ ተጸንሶ በኃጢአት ተወልዶ የኖረው ኑሮ ነው። ኦልሬዲ ስትኖር ጻድቅ የነበርክ እየወደቅክ አይደለም የኖርከው። ኃጢአተኛ ነህ። ከኃጢአተኞች ምን ይወጣል? ኃጢአት ይወጣል። ኦልሬዲ ኃጢአተኛ ነህ። ኔቸር ኃጢአተኛ ነው። ከፍጥረት የቁጣ ልጅ ነህ በቃ። ስለዚህ የምትኖረው ኑሮ ያንን ነው። መስቀል ምንድን ነው? ራሱ መስቀል ማመን ምንድን ነው? መስቀል ማመን ማለት ኃጢአት መወገዱን አይደለም፣ ተከፈለ ማለት አይደለም። እሺ በሃይማኖት ቋንቋ ላድርግልህ፣ ቤዛ አገኘው ማለት ከምን ቤዛ? የቀደመውን የኃጢአት መንጻት ምን ብሏል? ረስቷል።
ኃጢአት እንደነጻ ምን ብሏል? ረስቷል። ይኸውላችሁ እኔ ጥሩ እኔ መጥፎ ነኝ ነካው አልነካው ያስክ አልያዝኩ እያላችሁ የምትሉ ሰዎች እሱ ዕውቀት አይደለም እናንተን የሚያድናችሁ፣ የሕግ መጠበቅም አይደለም የሚያድናችሁ። እናንተን የሚያድናችሁ በክርስቶስ ኢየሱስ ያለው የእግዚአብሔር ዕውቀት ነው። የእግዚአብሔር ዕውቀት ምንድን ነው? እሱ ነው የሚያድናችሁ። የመስቀሉ ቃል ነው የእግዚአብሔር ዕውቀት። ዓለም በጥበቧ እግዚአብሔርን ስላላወቀች በእግዚአብሔር ጥበብ ምክንያት እኮ ነው የሚለው። የእግዚአብሔር ጥበብ፣ የእግዚአብሔር ሐሳብ በእግዚአብሔር ስትታወቁ። ሰይጣን እንዲህ አይነት ቦታ እንድትገኙ አይፈልግም። ባይዘው እንዲህ አይነት ነገር በትዕግስት እያወቃችሁ እንድትሄዱ አይፈልግም። የመዳን መንገድ ይሄ እንደሆነ ስለሚያውቅ እንድትድን አይፈልግም። አንተ ኮንሸስ እንድትሆን የሚፈልገው አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ ሚለው እሱን ነው ሰይጣን እንድታውቅ የሚፈልግ። በገዛ ፈቃድህ ለማምለክ ጥበብ ያለው የሚመስልህ መንፈሳዊ እውርነት ማለት እግዚአብሔርን አለማየት ነው። እንደ እግዚአብሔር አለማየት ነው። መንፈሳዊ እውርነት ምንድነው ብለህ ብትጠይቀኝ ኃጢአተኝነት ነው። ሲን ኮንሽስነስ ይገባችኋል? ሲን ኮንሽስነስ የኃጢአተኝነት ኩነኔና ክስ ማለት ሲን ኮንሽስነስ